ኃይለ ማርያም እስቲ መፍትሄ ነው። እሺ በውይይቱ ዙሪያ በጣም ብዙ ነገር ተብሏል፣ ብዙ ነገር ተነጋግረንበታል። አሁን ማሰባሰብና ማሰሪያ ነው ሆነ እንደሚመስለኝ። መፍትሄው ምን መሆን አለበት ነው። እኔ መፍትሄው ከዚሁ ክፍል የተነሳው ውይይት መፍትሄ ይሆናል ብዬ ነው የማስበው። አንደኛ እንደተጀመረው በብሔራዊ እርቅ እያንዳንዳችን በእያንዳንዱ ቋንቋ መጨረሻ ላይ ወደ ኢትዮጵያዊነት ወደ አንድነት አምጥተው ቅድም የተባለው ነገር የፌዴራሊዝም አስቸጋሪ የሆነ የፌዴራሊዝም የጎሰኝነት ወይም የጎጠኝነት እሾህ መነቀል አለበት ነው። ይሄ የመንግስት ስራ ይሆናል። እኛ ማመልከት ነው። መንግስት በዚህ በኩል ሲሪየስሊ ምን ያህል እንዳስበ ባናቅም ለወደፊትም ይሄ ነቀርሳ ሆኖ የሚቀጥል ከሆነ ውጤታችን ሊዝረከረክ ይችላል። በሌላ መልኩ እኛ እርስ በራሳችን እንደ አገር ሽማግሌ በዚህ በጎ ቲቪ አማካይነት የመሰባሰብ እድል አግኝተናል። አሁንም ለወደፊትም በሚኖረን እድል ተገናኝተን ተወያይተን ቤት በኢትዮጵያ ምን ላይ ችግር አለባት፣ ምን ቦታ ላይ እንድረስላት በማማከር በጉልበት በእውቀት የምለውን ነገር እየተነጋገርን አሁን እየተፈጠረ ያለውን ለምሳሌ የዚህ የኢንተርኔቱ ጉዳይ ዝርዝር ውስጥ መግባት አስፈላጊ ስላልሆነ ነው። የዚህ ኢንተርኔቱ ጉዳይ በደህንነታችን ምክንያት እንደተባለው በሀገር ውስጥ እየገቡ እጃቸውን እያስገቡ ገንዘብ ላለንም ገንዘብ ለሌለንም እንደፈለጉ ሊጫወቱብን የሚፈልጉ ሊዘውሩን ለሚፈልጉ ግሩፖች እንቢተኝነታችን የምንገልጸው አሁን ማሰባሰብ በተጀመረው አይነት መንገድ እኛ ብቻ ሳንሆን ሌሎቻችንም ቤተሰቦቻችን ሳይቀሩ ጎረቤቶቻችን ሳይቀሩ አካባቢያችን ሳይቀሩ እየተገናኘን እየተወያየን ሲሪየስሊ ለሀገራችን ሰላም መፈጠር አለበት። ይሄን የአቋም ባለቤት ሆነን መንቀሳቀስ አለብን። መንግስትም ደግሞ እያንዳንዷን ፖይንት በተለይ የዚህ የህገ መንግስቱ ጉዳይ እንዴት ለምን እንደተቀረጸ በቀጥታ በራሱ የእይታ ቀለበት ውስጥ አስገብተው ውጤት ማምጣት መቻል አለበት ብዬ ነው የማስበው። በመንግስት እኛ በራሳችን በኩል ሰላምን ለማምጣት ከሰላም በኋላ ወደ እርቅ ለመሄድ በእድሜያችንም አሁን አስበን በምንሰራም ደረጃ ዋጋ መክፈል አለብን ብዬ አስባለሁ። አመሰግናለሁ። በጣም እግዚአብሔር ይስጥልን አቶ ኃይለ ማርያም፣ እድሜና ጤና ይስጥዎት። በእውነት ትልቅ ነገር ነው እየተናገራችሁ ያላችሁት። የኢትዮጵያ ሕዝብ ማወቅ ያለበት እነዚህ አካሎች ብቻ አይደሉም፣ ሌሎች ከ200 በላይ ያወያየናቸው እዚህ አሉ። ስም ዝርዝራቸዋለን፣ በቪዲዮም በአቴንዳንስን አለን። በዚህ ላይ አንድ ቀን ተሰባስበን የራሳችን ውይይት እናደርጋለን። ትልቅ አዳራሽ ይዘን ምንድነው የመጨረሻው አሁን እየተነጋገርን ያለነው የሰላምና የእርቅ ማዕድ ምንድነው መጠቅለያው እንሰጠዋለን። ቀደም እንደተባለው ስለ ሰላም ምንድነው ስለ እርቅ ምንድነው ማድረግ ያለብን፣ ስለዚህ እንዴት እንሄድ፣ ማን ይሄድ ይመረጥ ተብሎ ሁሉ ቃል እያስገባን ነው ይሄን ያለነው። እዚህም ያለው ይሄዳል እስከ መስዋዕትነት አሁንም ቢያልፍኝም ሶስት መንግስት ቢያሳልፍም ለመንግስትነት ብቻ ብዬ ሳይሆን ለሀገሬ ብዬ ሰራለሁኝ እያልን ያለነው ሁላችን። በዚህ መሰረት ሁሉ ነገር ይከናወናል። መንግስትም እየሰማ ነው ያለው። መንግስትም አባትም እናትም ነው። ስለዚህ የሚነሱ ነገሮች እየሰማ ነው ያለው። ክፉ ነገር አልተነሳም። ህገ መንግስቱ መስተካከል አለበት። አንዱ እሱ ነው። ሁለተኛው ዘረኝነት መጥፋት አለበት ነው። እኔ የምወደው ወይ ደግሞ እናንተ የምትወዱት ነገር አንዱ ቋንቋ አንድ ሰው በቋንቋ መናገር ምንም ችግር የለውም። በቋንቋ መማር ችግር የለውም። በቋንቋው ማስተዳደር ችግር የለውም። ግን አትሂድብኝ አትምጣብኝ የሚለው
በዛን ጊዜ እንደ መርፌ የተነቀሰ ነገር እሱ ነው እያስቸገረን ያለው። ሰውም እየተባለ ያለው በዚህ ጉዳይ ነው። የማን ልጅ ነህ የት አገር ነው ምናምን የሚለውን ነገር ደስ ከሚለኝ በዶክተር አብይ ጊዜ መታወቂያ የት ክልል የት ምናምን የሚል ነበር። አሁን የለም። አይታችሁ እንደሆነ ኢትዮጵያ ብቻ የሚል ነው ያለው እና ወረዳ ቀበሌ ምናምን አካባቢ ያለህበት አካባቢ ነው እሱም። ስለዚህ በዚህ ጉዳይ ብዙ ነገሮች መንግስት እየሰራ ነው ያለው። ለምሳሌ እኔ አንድ ነገር የምነግራችሁ ማላልፈው ዶክተር አብይ በደም አይደለም የመጡት። የኢትዮጵያ ሕዝብ ማወቅም ስላለበት በደም አይደለም የመጡት። የነበረው መንግስታት ከቴዎድሮስ ጀምሮ ከንጉስ ምኒልክ ጀምሮ ከአፄ ዮሐንስ ጀምሮ ከዛ ንጉስ ኃይለ ሥላሴ ቀጥሎ ደርግም ኢህአዴግም ብዙ ሰው ጨርሶ ነው ወደ ስልጣን የመጣው። ይሄ ማወቅ አለብን። የማንም ዘመድ እንሁን የማንም ብሔር እንሁን በኢትዮጵያውነታችን ስናስብ ዶክተር አብይ አህመድ ግን ተመርጠው ነው የመጡት። በራሱ የነበረው መንግስት ኢህአዴግ የሚባለው የነበረው እዛ ውስጥ አባል ስለነበሩ ተመርጠው ይሄ ይሻለናል መሪ ተብለው ያለ ደም የመጡ ሰው ናቸው። አሁን የሚባል ነገር አለ። በዶክተር አብይ ነው ደም እየፈሰሰ ያለው አይደለም። በዛን ጊዜ የተቀበረ ነው። ለምሳሌ ኢህአፓዎች ነበሩ። ቅድም እየተነሳ ነበር። ኢህአፓዎች ነበሩ በ60ዎቹ። እነሱ ናቸው እስካሁንም እያጨራረሱ ነው ያለው። ኢህአፓ ብቻ ማለት አይደለም የነበረው በዛን ጊዜ የነበረው በለውጥ የወጡ ለምሳሌ እነ ኦነግ እነ ዋህት ኢህአፓ 50 ምናምን አመታቸው ነው። የነሱ ቅራፊ ነው። አሁን በሌላም እየተዋጋ ያለው ለምሳሌ በአማራ አካባቢ ውጊያ ያለው ኤርትራ ውስጥ የነበሩ ናቸው። ኢህአዴግ በነበረ ጊዜ ኤርትራ ሆነው ይዋጉ ነበር። አዎ ከፋኝም ሌላም አርበኞች ምናምን ተብለው የነሱ አመራሮች ናቸው አሁን የሚመሩት። በኦነግ ጊዜም በዛን ጊዜ የነበሩ ሰዎች ናቸው የሚመሩት። ኢህአፓም በዛን ጊዜ የነበሩና አዲስ ወጣቶች የተጨመሩበት ነው ያለው። ስለዚህ አሁን ተነሳ የሚባለው ግጭት አይደለም፣ ይሄ ግጭት ነው። ይሄ ግጭት ደግሞ እንዲቆም እኛ መስራት መቻል አለብን። በሰላም እንዲቋጭ የተጀመሩ የሃይማኖት አባቶች የጀመሯቸው ምክክር ኮሚሽን የጀመረው ሌሎችም የጀመሯቸው ማጠናከር ነው እኛ እየሰራን ያለ ነው። ግን እየሰራን ግን ድጋፍ የለም። ሌላም እንዲያውም እንዲቆም ይሄ የምክክር የእርቅና የምክክር ማዕድ እንዲቆም እየተደረገ ነው ያለው በየትም ቦታ። እኛ ከዚህ ተባሳጭተን እንድንተው የሆነ ነገር እየተተነኮሰ ነው ያለው። ይሄን ነገር ደግሞ እኛ እናጠናክረዋለን እንጂ በሌላም እንዲያውም በማህበራዊ በኢኮኖሚያዊ ይሄ ቴሌቪዥን እኔ ትልቅ እንዲሆን ነው የሚፈልገው እያላችሁት የነበረው። ምክንያቱም ለህዝብ ነው ከፍቶ የሰጠው። ጥሩ ባለሙያ አድርገህ ህዝብን የሚታዘዝ የሚመጣው አካል የሚታዘዝ በትህትና የሚሰራ አድርገህ በኢኮኖሚም በፖለቲካም በስፖርትም በተለያየ ዘርፍ እንዲሰራ ነው የሚፈልገው። እኔ ጋዜጠኛ አይደለሁም። እኔ ሰው ነኝ፣ ኢትዮጵያዊ ነኝ። ከልጅነቴ ጀምሮ ያው እንደናንተ ኢትዮጵያን ሰላም እንድትሆን የምታገል ሰው ነኝ። እናንተም እንደዚህ ናችሁ። በዚህ እድሜያችን ስለ ሀገራችን ነው እየሰራን ያለ ነው። ይሄ ካልተደገፈ ደግሞ መንግስትም ሌላ አካልም የሚገፋው ከሆነ ደግሞ አስቸጋሪ ነው የሚሆነው። ራሱ ነው የሚጎዳው። እዚህ የሚወያየው ስለ አገራችን ሁኔታ ነው። ስለዚህ በዚህ ጉዳይ ላይ መንግስትም ማሰብ አለበት፣ ግለሰቦች ማሰብ አለባቸው። ይሄ ተንኮል የሚያስቡ ሰዎች ደግሞ ለራሳቸው ወደ ኋላ ነው የሚወድቁት እንጂ እኛ ጋር እንዲወድቁም አንፈልግም። ስለዚህ በዚህ ጉዳይ ጠንክረን ነው የምንሰራው፣ እንቀጥልበታለን ነው ከእናንተ ጋር ሆነን ከኢትዮጵያ ሕዝብ ጋር ሆነን ከመንግስታችን ጋር ሆነን። አዲስ አበባ ወርቅ እየሆነች ነው ያለችው። ይቅርታ አድርጉልኝ፣ ኢትዮጵያ ወርቅ እየሆነች ነው፣ ወደ ወርቅ ነው እየተለወጠች ያለችው። ያልነበረው ነው እያየን ያለ ነው። አፍሪካ ህብረት ለመውሰድ ያላረጉት ነገር አልነበረም እኮ። አገራቸው የአፍሪካ መሪዎች ቤት ሰርተው እዚህ ነው የሚሻለው ኢትዮጵያ አንፈልግም ብለው ያላረጉት ነገር ግን እድሜ አላገኙም ራሳቸው። እንዲያውም ኢትዮጵያ አዲስ አበባ መጥተው ተነስተው ከሞቱም ከሌላም ቢያዩት ጥሩ ነበረ።
ቢቻል ኖሮ እግዚአብሔር ቢፈቅድልን ኖሮ። ስለዚህ ሁላችን ለኢትዮጵያ አንድነትና ክብር ነው እየሰራን ያለን። ለዚህ የሚሰራ ለኢትዮጵያ አንድነትና ክብር የሚሰራ ሰው ደግሞ መበረታታት ነው ያለበት እንጂ ወደ ኋላ መርፌ እየወጋ የሆነ ነገር ማድረግ ጥሩ አይደለም። ይደክመዋል እኮ ሰው ይሰለቸዋል። አዎ ምክንያቱም እኛ የማይሰለቸን ጠንካራ ሆነን ስለተፈጠርን እግዚአብሔርም ስላገዘን ነው እንጂ እኮ የማይደረጉ ነገር የለም እኮ። ስለዚህ ይሄንን መንግስትም ህብረተሰብም ሌላም ይሄ ቴሌቪዥን እኔ ልክ እንደ ኢትዮጵያ ቴሌቪዥን እኩል እንዲሆን እንደ ፋና፣ እንደ አማራ ቴሌቪዥን፣ እንደ ኦሮሚያ ቴሌቪዥን፣ እንደ ዋልታ እኩል እንዲሆን ነው የምፈልገው እኔ። ይሄም እየሰራን ያለ ነው። ይሄ እንዳይሆን ደግሞ እንቅፋት የሚፈጥሩ ሰዎች ለራሳቸው እንዲታረሙ የሚል ነው ማስተላልፈው። ማቱሳላ ወደ አንተ እመጣለሁኝ። ወደ አንተ የሚመጣው አሁን እንደምታየው አገራችን ሰላም አለመስጠት ሁላችሁ ተናግራችኋል። የውጭ እጅ አለበት ይሄ ነገር ሁሉም። በተለይ ኃይለ ሥላሴ ቅድም እያለው እንደነበረ የውጭ እንትን አለበት ነው። አዎ የውጭ ችግር አለበት፣ የውጭ እጅ አለበት። በደንብ ልገልጻቸዋለሁ። እነ ኤርትራ፣ እነ ግብፅ እና ሌሎች እነሱ የመሳሰሉ እጅ አለበት ኢትዮጵያ እንድትፈርስ። ኢትዮጵያ ደግሞ አትፈርስም። የእግዚአብሔር ኃያል ነች። ኢትዮጵያን አትንኳት ብለዋል ፈጣሪያችን እግዚአብሔር። አሁን ደግሞ ሶማሌ፣ ግብፅ፣ ኤርትራ ተጨባበጡ ልክ እንደዚህ ምናምን እንደዚህ እጃቸውን ትነውሉ አይሆንም። ብልጡ መሪያችን ጥበበኛው መሪያችን ደግሞ ሄዶ ሶማሌን ወደ እጃቸው አስገቡ። በሰላሙ ተፈታ ትልቁ ነገር። አሁን ኤርትራና ግብፅ መካከል ቀሩ። እነሱ አሁንም ወያኔና እኔ መግለጽ ስላለብኝ ነው። ወያኔ የሚወድ መዓት ነው እዚህ ወያኔ የወያኔ የሚጠብቅ ሌሎችም ኢትዮጵያን ማፈርሱ ከውጭ ሀገር እየሆኑ አሉ ኢትዮጵያ ውስጥ። ስለዚህ አሁን ደግሞ ምን ጀምረዋል ሻዕቢያ። ኤርትራ እኮ ጦራችን አንድ ነገር ልንገራችሁ፣ ጦራችን እኮ ኤርትራ አልቀዋል። ከ500 ሺህ በላይ አልቀዋል። በየተራራው ነው ያለው አጥንቱ። ይህ አጥንት ደግሞ አንድ ቀን ተገደው ሬሳ ሳጥን ተዘጋጅቶ በእግራቸው አጥንታችን የኢትዮጵያን አጥንት የወታደሮቻችን አጥንት ተሸክመው በእግራቸው አዲስ አበባ አምጥተው በየክልሉ በየቤቱ እንደሚያደርሱ እርግጠኛ ነኝ። አጥንታቸውን ለቅመው ራሳቸው እንደጨረሱት ከ200 በላይ መርከቦች ነበሩን። ከ3000 በላይ ባህር ኃይሎች ነበሩን። እነዚህ በልቷቸዋል። ቁርጥም አድርገው ነው የበሏቸው። እነዚህ ገዝተው እንዲከፍሉ ይደረጋል። አጠራጠሩ። ባህር ደግሞ የኛ ነው የሚሆነው፣ የማንም አይሆንም። የኛ ነው የሚሆነው። መንግስታችን ባህር ልውሰድ አላለም። ከፈለጋችሁ መብራት፣ ከፈለጋችሁ ቴሌ፣ ከፈለጋችሁ ጤፍ፣ ከፈለጋችሁ ሽንኩርት የፈለጋችሁ ወስዳችሁ ባህር ስጡን ያለው። ደግሞ የጠየቀው ለኤርትራ ብቻ አይደለም፣ ለኬንያም፣ ለሶማሌም፣ ሱዳን ጅቡቲ እየተጠቀምን ነው። ለሱዳን ለሁለቱ ሱዳንም እየጠየቀ ነው ያለው። ጦርነት ከፍታለሁ ማንም አላለም ያሉ መሪም የሉም። እኛም አላልንም። ኢትዮጵያውያን በኃይል እንወስዳለን አሰብም እንትና ማለት ነው። ከፈለግን እኮ በግማሽ ቀን ነው። እንዲያውም የባንክ ዘበኞች አድርገን ነው ከፈለግን፣ ወይ ደግሞ እረኛዎች አድርገን የሻይ ቤት ሰራተኞች አድርገን መያዝ እንችላለን። የጀግና ወታደራችን ብቻ አይደለም። ስለዚህ አቶ ማተሳላ አጠር አድርገን እንድትመልስልኝ የሚፈልገው አሁን ወያኔና ሻዕቢያ ጽምዶ የሚባል ፈጥረዋል። እናንተ ጽምዶ ማለት ሁለት በሬዎች ይጠመዱና እየገረፍክ የምታርሳቸው ማለት ነው። ሌላ ትርጉም የለውም በትግርኛ። እውነቴን ነው። በትግርኛ ሁለቱን በሬዎች ትጠምዳቸዋለህ፣ ምንም እንዳይቀሳቀሱ ታርሳለህ። ስታርስ እየገረፍክ እንደ ባሪያ እየገረፍክ ነው የምታርሳቸው። እነሱ አሁን ጽምዶ የሚባል መጣመድ ማለት ነው። ተጠምዶ እንትን የሚያደርግ ነው። ስለዚህ ይሄ ሻዕቢያና ወያኔ የጀመሩት ጽምዶ የሚባለው ቋንቋው ነገር ያለውኝ ምን እንደሆነ
ግን ምንድነው የፈጠሩት እነዚህ? እዚህ ውስጥም አሉ አዲስ አበባ ውስጥ ከእናንተ ቢሮም ከሌላ ቢሮም የማይተኙ ይህ የተባለ ገንዘብ ባጀት የትግራይ ባጀት ከዚህ ነው የሚሄደው፣ መብራቱ ከዚህ ነው የሚሄደው፣ ቴሌው ከዚህ ነው የሚሄደው፣ ሸቀጡ ከዚህ ነው የሚሄደው፣ ነዳጁ ከዚህ ነው የሚሄደው። ምንድነው አሁን እየተፈጠረ ያለው? እና ምን ለመሆን ነው? እስቲ መቼም ታውቀዋለህ፣ ፌዴራል ፖሊስም እንትንም ነበርክና ማትሳለ አንካ። እሺ እኔ አንደኛ አሁን እየተለመደ የመጣው የፖለቲካ ሂደት የጠላቴ ጠላት ወዳጄ ነው አይነት ነው። ይሄ ማለት ደግሞ ራሱ ጠላት ሆኖ እያለ አማራጭ በማጣት የሚሞከር ነው እንጂ መሰረታዊ ወይም ህዝባዊ ወይም የፖለቲካ አይዲዮሎጂ ትስስር ኖሮት አብሮ ሀገር ሆኖ አብሮ አህጉር ሆኖ አብሮ ለሰላም ለልማት የሚቀጥል ኃይል አይደለም ማለት ነው ባጭሩ። ስለዚህ የጠላቴ ጠላት ለኔ ወዳጄ ነው የሚለው 50-50 ይዞ ነው። 50% ጠላቱ ነው፣ 50% የጠላቱ ጠላት ስለሆነ ደግሞ ወዳጁ ነው። ይሄ ማለት ህብረትም ዘላቅነትም ሊኖር አይችልም፣ አስቸጋሪ ነው። ይሄ በህወሓት አካባቢ ወይም በሻዕቢያ ብቻ አይደለም፣ በሌላም አካባቢ ይሞከራል። ብዙውን ጊዜ እንዴት እናድርገው፣ ምን እንሁን፣ እንዴት እንጣለው፣ እንዴት እንቅፋት እንሁን ሲባል የሚደረግ ነገር ነው። ሌላው እኔ ከሞትኩ ደግሞ ሰርዶ አይብቀል አይነት ነው ያለችው አህያ ናት ነው የሚባለው። ምናልባት ያቺም አህያ ያልወለደች ካልሆነች በስተቀር እንደዛ ልትል አትችልም። ምክንያቱም እሷ ሞታ ልጅ ወልዳ ከሆነች ልጇ ሰርዶ መብላት አለባት። ሁለተኛው ብሂል ይሄ ነው። እኔ ከሞትኩ ሰርዶ አይብቀል ነው። ሞች ያለውና ሌላው ሚጥፋ ወይ ምድረ በዳ ይሁን ወይም በረሃብ ይለቅ አይነት ነው። ስለዚህ እኔ ሞች ያለው እኔ ከሞትኩ ሰርዶ አይብቀል የሚለው አባባል የሚመጣው እኔ ሞች ያለው ከሚል ነው። ለመሞቱ ምክንያት ምንድነው የሚለውንም ማሰብ ነው። የመጀመሪያው የጠላቴ ጠላት ወዳጅ ነው የሚለው ከምን የመጣ ነው? መጀመሪያውኑ ጠላት ለምን አፈራ? ሁለቱም ጠላት ሆኖ እያለ ወዳጅነትን መፈለግ የት ያደርሳል የሚለው። ሁለተኛው እኔ ከሞትኩ ሰርዶ አይብቀል የሚለው ለመሞት ያበቃው ምንድነው? በትክክል የታሰበ ዲሞክራሲያዊ አስተሳሰብ ኖሮ ሀገራዊ አንድነት ኖሮ ህዝብ እውነተኛ የህዝብ ደጋፊ ሆኖ ነው ወይ ለሞት ያበቃው? ስለዚህ ያ ነገሩ ለልጅስ እንደገና ለምን ይተርፋል የሚለውን ማሰብ በራሱ መልስ ይሰጠዋል ብዬ አስባለሁ። ሌላው ብዙውን ጊዜ የውጪ እጅ ይገባል ብለን እንላለን። ይገባል፣ ምንም ጥርጥር የለውም። ቅድም ብያቸዋለሁ። ኢትዮጵያ ጥሩ ምሳሌ ሳትሆን መጥፎ ያልተገዛች ምሳሌ ናት ብያቸዋለሁ። ሰሞኑንም እያየን ያለነው ነው። አምባሳደሮች ሌሎች ጉብኝት ሲያደርጉ ሲጠይቁ ምናምን እናያለን። ይሄ ግን የኛ ክፍተት መነሻ ተፈልጎ ታይቶ ነው። የኛ መነሻ ክፍተት ተፈልጎ ነው። እንዲያው ለታሪክ ያህል ለማንሳት ከኔ የበለጠ እናንተም ታውቁታላችሁና ትናንት በነበረው በደርግ ጦርነት ጊዜ ከሻዕቢያ ከህወሓትና ከኦነግ ከሌሎችም ኃይል እዚሁ በከተማ ውስጥ የተደረገው እነ ኢያፓ እነ ወዝሊግ እነ መኢሶን እነ ኢጫት ወዘተ በተደረገው ሁሉ ያለቀው የሰው ህይወትና ገንዘብ ቢተመን እሱን አስቀምጠነው እንደገና ትናንት ኢትዮ ኤርትራ ጦርነት ላይ በኤርትራ መገንጠልና በድንበር ምክንያት በተነሳው ያለቀው የሰው ህይወትና ገንዘብ ቢተመን ትናንት በህወሓት ወይም በህልውና ዘመቻና በዋናው ከመንግስት ጋር በተደረገው ያለቀው የሰው ህይወትና ገንዘብ ቢተመን አንድ ሀገር አንድ ከተማ እኮ ነው። ይህንን በጣም ብዙ የፖለቲካ ዓለም ተንታኞች ያወራሉ። የምስራቁ ዓለም ፖለቲካ ምን ያህል የጎዳን ወይም አንዳንድ የኛም ችግሮች ምን ያህል የጎዳ እንደሆነ አንድ ከጅቡቲ የሚበልጥ ህዝብና አገር ነው ያጣ ነው። እውነት ለመናገር በዚህ በሶስቱ እሽክርክሪት ማለት ነው። አሁን ከዚሁ ካልተማርን ይሄ ችግር አይገጥመንም ብለን መደምደም አይቻልም። በእርግጥ አሁን ያለው የህዝብ አቋም፣ የመንግስት አቋም፣ የምሁራን አቋም፣ የሃይማኖት አባቶችና የወጣቶች ወዘተ አቋም ብዙዎቹ ገብቷቸዋል። በእኛ ቀለል ባለ አባባል እንኳን ወስደን ይህንን ያቃጥለው ምንድነው እሳት፣ ይህን ያቃጥለው ምንድነው እሳት፣ ምን ነው ተገልብጠህ አትተኛም ወይ ነው አይደለም የሚባለው። ስለዚህ ገብቷቸዋል፣ ትውልዱ ገብቶታል። ምን ያህል
አንድነትን የማጣት ጉዳይ፣ ህብረትን የማጣት ጉዳይ ቅድም አንድ አገላለጹ ጠንከር ብልም አንድ ያነሱት ነገር አለ። የፖለቲካ ምንድነው ያሉት? አመንዝራ። የፖለቲካ አመንዝራ ያመጣው ጉዳት ወደ 3ኛ 4ኛ ትውልድ እየመጣ እኮ ነው። ከገባን ወደ 4ኛ ትውልድ እየመጣ ነው። ስለዚህ ይሄንን ቆም ብለን ማሰብና ማስቆም መቻል አለብን። በዚህ ጉዳይ ላይ የሚሳተፉ አካላትም ቢሆኑ የገዛ እጃቸውን እግራቸውን አካላቸውን እያጡ እንደሆነ፣ የገዛ ሀገራቸውን እያጠፉ እንደሆነ፣ የገዛ ልጆቻቸውን ተስፋ እያጨለሙ እንደሆነ ማወቅ መቻል አለባቸው። ምክንያቱም ሰው ልጅ በብዙ ይማራል። ሀ ብሎ ከፊደል ተራ ወይም ዋ ብሎ በአሳር ሌላ በልምድም በትምህርትም ከሚያጋጥመው የህይወት ልምዱ በራሱ ትምህርት ነው። ኢትዮጵያውያን ኢትዮጵያ ተብለን ከተሰየምን አገር ከሆነበት ጊዜ ጀምሮ ያሳለፍነው ፈተና ቀላል አይደለም። ለዚህ እያንዳንዱ ፓርቲ አካል ሌላውም የሚወስደው ድርሻ አለ። አዎ ከዚህ ካልተማርን አደጋ ስለሚሆን እኔ አጠቃላይ ይሄ ጎህ ቲቪ በዚህ በሰላምና በሀገር አንድነት ጉዳይ የሚያቀነቅነውን ሀሳብ በእውነት አጠንክሮ መቀጠል አለበት ብዬ እያልኩ እንዲያው ለመጨረሻ አካባቢ 1-2 ሀሳብ ለማንሳት ፍላጎትን ማሳካት ሁል ጊዜ በህጋዊ መንገድ ቢሆን ፍላጎታችን ፖለቲካ ብቻ አይደለም፣ ቢዝነስም እኮ ሊሆን ይችላል። የሃይማኖት እምነት ጉዳይም ሊሆን ይችላል እኮ ቅድም እንዳልኩት የስፖርት ድጋፍ ሊሆን ይችላል። ሌላ ሙያን ማሳደግ ሌላም ሊሆን ይችላል። ፍላጎቶቻችን ሁል ጊዜ በህጋዊ አግባብ ለመፈጸም መሞከር ነው። ሌላው በሰለጠነው ዓለም ወይም እንደ ሳይንስ ኮንፍሊክት ወይም ግጭት ሁሉ ግጭት እንደ ጥፋት አይቆጠርም። ግጭቶች አንዳንድ ጊዜ የመፍትሄ አካል የሚሆኑበትም ጊዜ አለ። ነገር ግን የሐሳብ ግጭት ሲሆን ነው። የኃይል ግጭት ሲሆን ሰላምን ማደፍረስ፣ ማጥፋት፣ ጥፋት ነው የሚሆነው። ስለዚህ የሐሳብ ግጭት ዘመናዊነት ነው። በሐሳብ ግጭት መሄድ ተገቢ ነው። ከትናንትና እኮ ማየት እንችላለን እኮ ኢህአዴግ በነበረ ጊዜ ቅንጅት ወደ ፖለቲካ ስልጣን ባይመጣም ከቅንጅት እኮ ኢህአዴግ ብዙ የተማረው ነገር አለ። አዎ ምክንያቱም ከዛ በኋላ ብዙ ነገርን አስተካክሏል። ስለዚህ አሁን ያለን ስርዓት ደግሞ ብልጽግና ደግነቱ አቃፊ ነው። እንዲያውም እኮ የፖለቲካ ተቃዋሚ ተብሎ የሚጠሩትን እንደምታውቁት ተፎካካሪ ብሎ ስምን እስከ መቀየር ድረስ ነው። ምክንያቱም የመፍትሄ አካል ናችሁ ነው። ሁል ጊዜ ሚቀኛ ጎረቤት አሳጣ የሚባለው አባባል የበለጠ ልትተረጉሙት ትችላላችሁ። እቃ ያስገዛል ነው አይደል የሚባለው? ክፉ ጎረቤት። አዎ ለምንድን ነው የሚያነቃን አካል መኖር መቻል አለበት። አንዳንድ ጊዜ መንግስትም ጭልጥ ብሎ በራሱ ፍላጎትና ውሳኔ ብቻ እንዳይሄድ የሚያነቃ የሚከላከል የራሱን ሐሳብ ደግሞ የሚያመነጭ ከሰላም ከማደፍረስ ውጪ ኃይል ከመጠቀም ውጪ የሚያመጣ መኖር አለበትና እኔ ይሄንን መከተል መቻል አለበት። ከውጪ ኃይሎች ወይም ከተላላኪ በእውነት እኔ በምንም አይነት ወይም ከአኩራፊዎች መፍትሄ ይመጣል ብሎ አለመጠበቅ ነው። ምክንያቱም ትናንት አይተናቸዋል እኮ በብዙ አይተናቸዋል። እነዚህ ሰዎች የመፍትሄ አካል ሊሆኑ መቼም አይችሉም። መፍትሄ አካል ሊሆኑ አይችሉም። በቃ መፍትሄ አንደኛ ከአንደበታቸውም የሚወጣ እኮ ጦር ነው፣ ዘረኝነት ነው፣ ጥፋት ነው እንጂ ሰላም አይደለም እኮ። ከውስጡ ሰላም የማይወጣ አንድነት የማይወጣ አካል እንዴት ነው ሀገርን አንድ አድርጎ ሊመራና ሊያስተዳድር ለኛ ሰላም ሊያመጣልን የሚችለው? ምክንያቱም ሰው የዘራውን ያንኑ ያጭዳል እኮ ነው። ስለዚህ ያ ምንጫቸው ስለሆነ እሱን ማሰብ ነው። ሌላው ሚዲያ ነው። ሶሻል ሚዲያን በእርግጥ በእኛ እድሜ በእኛ አስተሳሰብ ላንቸገር እንችል ይሆናል። ኃላፊነት የሚወስደውን ሚዲያ ማዳመጥ መቻል አለብን። በገንዘብ ተሽጦ ቁጭ ብሎ በውጭው ዓለም ሆኖ አንዳንዶቹ ሲም ካርድ ጭምር ከሌላው ከዚህ በብዙ አይነት መልኩ ወደዛ ዝርዝር አንገባም አውጥቶ ስለሚከፈላቸው የሚጽፉ አሉ። ምንድነው ይሄ ለኛ ጥቅም? ለኔ የሆነ ውጭ ሀገር ቁጭ ብሎ እየጻፈ ወጣቱን፣ ምሁሩን፣ ሌላውን ስተት ውስጥ የሚከት አካል ለሀገሬ፣ ለወገኔ፣ ለሰላም፣ ለልማት ምንድነው ፋይዳው? ይሄን ማሰብ ነው። ጥፋት ቢኖር እዚሁ ያለው አካል ነው ተጠያቂው፣ የሚያርመው ኃላፊነት የሚወስደው። ስለዚህ ሚዲያ ጋር በተያያዘ በተቻለ መጠን ኃላፊነት የሚወስደውን ሚዲያና የሚታወቀውን ሚዲያን የማረጋገጥ ነገር ነው። የመጨረሻው ከፈጣሪ የተሰጠንን ሰላም እና እርቁን
እኛ ሁላችን ባለንበት በዋልንበት ዋጋ እንክፈል፣ የራሳችን አስተዋጽኦ እናድርግ። አንዱ አስተዋጽኦ ይሄ ስለሆነ ሁላችሁም እዚህ ስትመጡ ቅድም አምባሳደር እንዳለው ተከፍሎ አይደለም፣ ተቀጥራችሁ ወይም ቅጥር የገንዘብ ተከፍሎ ወይ በሌላ አይደለም። የሀገር ጉዳይ፣ የሰላም ጉዳይ፣ የአንድነት ጉዳይ አንገብግቦን ነው፣ ተሰምቶን ነው። ምን አስተዋጽኦ ላድርግ ነው፣ በሚዲያ ምን ላድርግ ነው፣ በዋልኩበት በመንግስት ተቋም፣ በሃይማኖት፣ በንግድ፣ በቤተሰብ፣ በሌሎችም ምን ላድርግ ከሚል ስለሆነ አንዱ ከዚሁ ስለሚጀምር ከፈጣሪ የተሰጠንን ሰላምንና እርቅ በተቻለ መጠን ዋጋ ከፍለን መልክ ማስያዝና የራሳችን አስተዋጽኦ ማድረግ አለብን። በመጨረሻም ለዚህ የሚተጋውን ጎህ ቲቪን ደግሞ መደገፍ፣ መገኘት፣ መታዘዝና አስፈላጊ ሲሆን እንደዚሁ ውይይትም ላይ አስፈላጊ አስተያየትም ሲያስፈልግ መስጠትና መተባበር ተገቢ ነው ብዬ አስባለሁና በዚሁ ልክ እየተወያየን ከሄድን እኛ በአንዱ ሚዲያ ነው ዛሬ የምንነጋገረው። በርካታ ሚዲያዎች አሉ። በዚሁ ልክ ለሰላም ከሰሩ፣ ለአንድነት ከሰሩ፣ ለልማት ከሰሩ፣ ካሰቡ ብዙዎቹ ስለገባቸው የበለጠ የተሻለ ለውጥ እናመጣለን ብዬ አምናለሁ። ቅድም ማጠቃለያ ላይ አጋጣሚ ስናነሳ እንዳነሳ ነው እርቅ ኮሚሽኑና ይሄ በተለይ የእርቅ ኮሚሽኑና ያኛው የምክክር መድረኩ በኢትዮጵያ ላይ ትልቅ ለውጥ ያመጣል ብዬ አስባለሁ። ምክንያቱም የተጠየቁት የፓርቲ አባል ብቻ አይደለም፣ ምሁሩ ብቻ አይደለም፣ የሃይማኖት አባት ብቻ አይደለም፣ ነጋዴው ብቻ አይደለም። የሰው ልጅ የሆነ ኢትዮጵያዊ ሁሉ ነው የተጠየቀው። የሰው ልጅ የሆነ ኢትዮጵያዊ። ምክንያቱም ለኢትዮጵያ መብቴ ምንድነው ነው። አንዳንድ ሰዎች በጣም ቦታ ማይሰጡም እናያለን። ግን አይደለም እውነት አቅም ኖሯቸው ይሄ ተግባራዊ ሊሆን ነው አይደለም ወይ ማስጨረስ ነው። ከኛ የሚጠበቀውን ማድረግ ነው። እነዚህ ሰዎች ጨምቀው ለማን ነው የሚያቀርቡት? ለመንግስት፣ ለራሱ ለተወካዮች ምክር ቤት ለሚመለከተው አካል ያቀርቡታል። ከዛ በኋላ ስራው የመንግስት አካልና የህዝቡ ነው የሚሆነው። ህዝቡ ፍሬውን መጠበቅ ነው የሚሆነውና ከህዝቡ የሚጠበቀው ያው መንግስት ልማት መደገፍና ሌላውንም እንደዚሁ ለሰላሙ ዋጋ መክፈል ስለሆነ እዚሁ በጀመርነው ልክ ባለንበትም አስተዋጽኦ እያደረግን እንሄዳለን ብዬ አምናለሁ። አመሰግናለሁ። አይ እዚህ ላይ ጥያቄ ያለኝ መታስተላ እርስዎ አሁን እዚህ ያለ ነው ከትላልቅ ሰው ነን። ምናልባት እሱ አይደላ ትንሽ ይሆናል እንጂ ከዚህ በፊትም ብዙ አስተዋጽኦ ያደረገ ነው ያለ ብዙ አስተዋጽኦ ብዙ ለሀገሩ ቅድም እየደጋግምኩት ነበርና እርሱ አሁን በ40 አካባቢ ውስጥ ያለው ሰው ነው እና እዚህ ያለው ግን ምንድን ያለው ባለፈው የነበረው ስብሰባ የተካሄደው እንሄዳለን እርቅ ጦርነት እንኳን ቢኖር ግጭት ቢኖር መሀከል በዚህ በኩል ነጭ ባንዲራ ይዘን በዚህ በኩል እርግቢት ይዘን ተው ብለን እናቆመዋለን ግጭቱን የሚል ቃል እየገባን ያለ ነው ገብቷል። ሁሉም ደግሞ እርሶስ እንደዛ ነው? ለሰላሙ አብረን እንስራ ዋጋ እንክፈል ሲባል ምናልባት በባለፈው መድረክ ላይ አስታውሻለሁ። አንዳንድ ጊዜ ሰላም በሰላም ይመጣል፣ አንዳንድ ጊዜ በመስዋዕትነትም ይመጣል። ራሳችን ለዚሁ ዝግጁ መሆናችን የማሳየት ጉዳይ ነው የመጀመሪያው። አዎ ምክንያቱም ለሰላም ዋጋ እንክፈል ብለን ስንል ሰላምን የሚያደፍርሱ ወይ ምክንያት በሆኑ ጉዳዮች ላይ ራሳችን ዋጋ ከፍለን ተሰልፈን አሰራሩን ጠብቀን ከመንግስት አካል ጋር ተነጋግረን ማንኛውንም አካል የትም ቦታ በሚጠየቅበት በሚሰራው ስራ በሚደረገው እርቅና ሰላም ጉባኤ ላይ እኔም እንደግለም እንደ መንግስት ተቋም እንደግለም ፈቃደኛ ነኝ። ምክንያቱም ከዚሁ ነው የሚጀምረው ፈቃደኝነት ከዚሁ ነው የሚጀምረውና ለዚሁ ነው የቀድሞ ሰራዊትንም ጉዳይ ያነሳሁት። የቀድሞ ሰራዊት አሁንም ሰራዊት ነው ቅድም እንደተባለው በብዛት ደግሞ አሁን የሰላም ሰባኪ ነው፣ አባት ጦርም ነው። ይሄ መንግስት ደግሞ ትኩረት ሰጥቶም እንዲደራጁም አድርጎ ማህበራዊ ሚዲያ ሁሉ ተከፍቶ አያለውና ትልቅ ነገር ነው። ስለዚህ አንዱ ለሰላም የሚመከፈል ያለበት ዋጋ ይከፍላሉ። እኛም አብረን በግልም አሁን እኔ በግልም ለመክፈል ዝግጁ ነን ለማለት ፈልጋለሁ። በጣም እናመሰግናለን። በጣም ወጣት ነህ፣ ብዙ ነገር የሚጠብቅህ እስከ ሀገር ደረጃ የምትደርስበት ደረጃ
ያድርስህ ፈጣሪ እድሜና ጤና ይስጥህ። አመሰግናለሁ። እንግዲህ መፍትሄው ምን መሆን አለበት የሚለው ነገር ነው። ትንሽ ግን ነክቼ የማልፈው ስለኖርኩበት እኔ በተለይ አሰብን በእውነት መንግስትም አሁን ወደብ ይገባኛል ብሎ እየጠየቀ ያለው ጥሩ ነው። ድምፅን በድምፅ ለመሻር የሚችሉት ሁሉ ለኢትዮጵያ ይገባል ብሎ እየወሰኑ ነው። በእውነት እኔ እንደው ቀደም ሲባል በነበረው መንግስት ቀድሞ በነበረው መንግስት ስህተት ተፈጥሯል። እኔ አሁን ቀይ ባህር ላይ ዳላክን፣ ቤሉልን፣ ዋዴን የሚባል ቦታ ላይ ተዘዋውሬ አይቻለሁ። በተለይ አሰብ ላይ ለ8 የአፍሪካ አገር ነዳጅ እናጣራ ነበረ። ነዳጅ ማጣሪያ ነበረን። ሰዲና ላይ ጨው ማምረቻ ነበረን። በደንብ 4 ዓመት ኖር ያለውና ኤርትራውያን ወይም ትግራይ የሚባል ህዝብ አልነበረም እዛ ላይ። እንግዲህ በዛ እስከ ዳላክ ዋዴ ቤሉል የሚባል አለ። በዚህ ቀይ ባህር ላይ የተለያዩ ወደ 8 በላይ ደሴቶች አሉ። ሰራዊትም እዛ ላይ ነበረ። እኔ ሬዲዮ ኦፕሬተርም ነበረ፣ ተዘዋውሬም ሰርቻለሁ። ልጅም ቢሆን እዛን ጊዜ እንግዲህ ብሔራዊ ውትድርና የ16 ዓመት ሆኜ ነው የወጣው። የእውነት ነው። ስለዚህ ቴክኒሻል ነበርኩና አውቃለሁ። ስለዚህ ይህን ነገር ስናይ መቼም የሆነ ሆነዋል። ወንድሞቻችን ናቸው። አሁንም ብዙዎቹ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። ቤተሰብ ነን። ብዙ የኢትዮጵያ ህዝብ ኤርትራ ላይ የተዋለደ ልጆቻችን አሉ። ኢሳያስና ኢሳያስ ጋር ያሉ ሰዎች የፈጠሩት እንጂ ኤርትራውያን ኢትዮጵያን ጠልቶ ለመገንጠል አስበው አይደለም። እኔ ብዙ ጓደኞች አሉኝ፣ ብዙ ቤተሰብ አሉኝ። ከዛም የመጡ አሉ። እዚህ ሲመጡ እንዴት መሬት እንደሚስሙ እንዴት እንደሚሉ አለ። አሁንም እኛ ቤተሰብ ነን፣ ወንድማማቾች ነን። ለኢትዮጵያ አሁንም ቀደም ሲልም እዛ ላይ ተገንብቶ ለመመረቅ ታስቦ ሁለተኛ የወደብ ማራገፊያ በፊት ከነበረው ተሰርቶ አልቆ ብዙ ሀብታችን እዛ ላይ እኔ በአይኔ ውስጤ ማቀው ነው የቀረ ሀብታችን ነበረ። ተው ይሄ መኪና ምናምን ስንዴ ምናምን ነገር ተው። መንግስት ከመሃል ሀገር የገነባው የወደብ ማራገፊያ ቤቶች፣ የሰራተኛ መኖሪያ ስፍር ቁጥር ይሄን አዲስ አበባን ግማሽ የሚያል ከተማ ነበር የተሰራው። በጦርነትም አይደለም። ኤርትራም አዝመራንም ቢሆን የተለቀቀው በውጊያም አይደለም የተገባው። በወቅቱ በነበረው ድርድር ነው የተወጣው። ይሄ የምናውቀው ጉዳይ ነውና አሁንም ምንድነው ወንድሞቻችን ናቸው። ምጽዋ አለ፣ ሌላ ወደብ አላቸው። ኢትዮጵያ ብትጠቀምበት ምንም አይነት በስሙም አፋርና አፋር ብቻ ነው ዙሪያውን ከተማውን ከተማ ያረገው፣ አሰብን አሰብ ያረገው መንግስት ነው የነበረው። እዛም አይገቡም ነበረ። ቡሉኮና ሌላ ፍተሻ አለ። ስለዚህ ምንም አይነት ኤርትራውያን ወይ ሌላ እዛ አልነበረም። ጎሳም እና አፋር ነው የነበረው ዙሪያውን ለዛም በርቀት። ስለዚህ ነውና አሁንም በወንድማማችነት በጋራ ማደግ እንችላለን። መንግስትም እየጠየቀ ያለው በጦርነት ሊቀበል አላለም፣ ለኢትዮጵያ ያስፈልጋል ነውና ይሄ በደንብ የምናውቀው ነው። ወደብ ያስፈልገናል። የኢትዮጵያ ህዝብም ሆነ የአስመራ ህዝብ አንድ ነው፣ ደም አለን ከዛ። ስለዚህ ተስማምቶ ህዝቡ ይሄንን ያለውን መንግስት አውቆ አነሳስቶ ወደ ጦርነት ሊማግድ የሚያስበውን ኃይል ሊሉት ይገባል። ሌላው የኛ ህዝብ ደግሞ እዚህ በኦሮሚያም ይሁን በአማራ ሰራዊት ከዚህ ለነሱ ሰላም ለማስከበር ቢሄድ እዛ ጋር አማጽያንን ቤቱ እየደበቀ በቤተ ክርስቲያን በተለያየ እየደበቀ ከዚህ ከመሃል ሀገር ወይም ከሌላ ሀገር የሚሄደው ሰራዊት አካባቢውን አያውቅምና የሱ ሰላም ህዝቡ ነው መጠበቅ ያለበት። ህዝቡ ነው ይሄንን የሚሸለኮለኮውን ደፈጣ የሚያደርገውን ማጋለጥ ያለበት። እንደ ሰራዊቱም የምናውቀው ቀደም ሲል ከአንድ ቦታ አንድ ቦታ ስትሄድ እንግዳ ልትሆን ትችላለህ። ህዝቡ ሊያውቅ ይገባል። ሰላም ለማስከበር መንግስት የሚሰራውን ሊደግፍ ይገባል። ይሄን ካልደገፍን በጎን ቁጭ ብለን መንግስት ብናማ ውጤትም ፋይዳም ልናመጣ አንችልም። ምክንያቱም ብዙዎቹ አካባቢ ወደ ጫፍ የሆኑት ትምህርት እያጡ ነው። መንግስት የሚያቀርበውን አገልግሎት እያጡ ነው፣ እየተቸገሩ ነው። ብዙ ቤተሰቦቻችን አንዳንዶቹን እንሰማለን። ይሄንን ያመጣው ራሱ ህዝቡ ነውና ህዝቡ የበኩሉን
ይሄንን የሚሸለኮለከው ወይም ከቤተሰቡ ከዘመዱ ውስጥ እዛ ውስጥ ገብቶ ያለውን ሊመክር ይገባል። ካልሆነ ሊያጋልጥ ይገባል። በእንደዚህ አይነት በጋራ ከሰራን ውጤት እናመጣለን ብዬ አስባለሁ። ሌላው መንግስት ካለፈው ርዝራዥ በተለያየ መስሪያ ቤት በመዋቅር ውስጥ ያሉት በሁሉም ቦታ ደቡብ አልልም፣ ኦሮሚያ አልልም፣ አማራ አልልም፣ አፋር፣ ሶማሌ፣ ቤኒሻንጉል፣ ጋምቤላ አልልም፣ በሁሉም ቦታ ያለው መዋቅር መንግስት ሊፈትሽ ይገባል። በዚህ በመሃል ከተማም እኮ በአዲስ አበባም በተለያየ ተቋም ውስጥ ያሉት 2 ቦታ እግራቸው የሚረግጡ እንዳሉ ነው እኔ በራሴ ጥርጣሬ የማየው። ምክንያቱም መንግስት ያወጣውን ህግና ደንብ ካልፈጸሙ ካልሰሩ በትራንስፖርት፣ በመብራት፣ በቴሌ፣ በውሃ ውስጥ የምናየው እውነት አሁን ውሃ አተን ነው? እውነት ያለው ትራንስፖርት ሳይበቃን ቀርቶ ነው? መብራትስ ወደ ውጭ እየሸጥን አይደለም እንዴ? አተን ነው? ይሄንን ህዝብ መንግስት ላይ እንዲነሳ የሚያደርጉትን ከሱ ጋር ተቀምጦ ጥሩ ሪፖርት የሚያቀርቡትን መንግስት አሁንም ሊፈትሽ ይገባል፣ ሊያ ይገባል። እኛም የበኩላችን እንዲህ የሚያደርጉትን በተለያየ ተቋም በተለያየ አካባቢዎች የሚሰሩትን ይሄን ህዝብ እንዲበሳጭ የሚያደርጉትን እኛም የበኩላችን ልንወጣ ይገባል እላለሁ። መንግስት እርምጃ አልወሰደም፣ መንግስት ይሄን አላደረገም ብለን ልንተው አይገባም። የበኩላችን አስተዋጽኦ እንዲሁ ጎ ድረስ ያለምንም ክፍያ ያለምንም ጥቅም ፍለጋ ለሀገር ብለን እንደወጣን አሁን እዚህ ጋር አስተዋጽኦ እንደምናደርገው እንደምንናገረው በማንኛውም ቦታ የበኩላችን አስተዋጽኦ ከመንግስት ጎን መቆም አለብን እላለሁ። መንግስት ግን ይሄ ከላይ የጠቀስኳቸውን ሊፈትሽ ሳይታክተው ሳይሰላች ሊፈትሽ ይገባል ብዬ አስባለሁ። በተረፈ እኔ በተለይ ዶክተር አብይ ጠቅላይ ሚኒስትራችን ቀን አይተኛም ሌሊት አይተኛም እያደረገ ያለው የሚያስደስት ነው። እያንዳንዳችን በየእምነታችን በየሃይማኖታችን ልንጸልይለት ልንደግፋቸው ይገባል። እንደዚሁም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ እንደዚሁ እሷንም ልንደግፍ ይገባል። ያለው ልማት ያለው ስራ በጸጥታውም በሁሉም ነገር እያደረጉ ያሉት ጥሩ ነው። ይህንን ለራሳችን ብለን እስካለን ድረስ ለትውልድም ብለን ልንደግፋቸው ከጎናቸው ልንቆም ይገባል ብዬ አስባለሁ። ስለተሰጠኝ እድል በጣም ጎት ቲቪን እንዲሁም አምባሳደርን አመሰግናለሁ። ቴንኪው ወንድሜ፣ በጣም አመሰግናለሁ። መገርሳ እድሜና ጤና ይስጥህ። እሺ፣ እኔ ጎቲቪን እጅግ አድርጌ አመሰግናለሁ። በእውነት ለሰላም ሀሳብ ብዙ ነገሮችን ስላወያየን በጣም ደስ ብሎኛል። እኔ ልናገር የምፈልገው ነገር አንድ ነገር አለ። መጀመሪያ ድሮ እንደ ጠላት የምናያቸው የነበሩት ሲፈለፈሉና አመጣጣቸውን ስናያቸው እንደ ንቀት በመንግስት ደረጃ እንደ ንቀት በመሆኑ በኋላ ተሰባስበው አስቸጋሪ ነገር ውስጥ እንድንገባ ያደረጉኝ እንዴት እንደነበረ እናውቀዋለን። ሻዕቢያን አውቀዋለሁ፣ ወያኔን አውቃለሁ፣ ከዛ ደግሞ ሶማሊያ ጦርነት አውቃለሁ። እና ግን በ19 ዓመቴ ነው መጀመሪያ አዝማች ሆኜ ሶማሌ ጦርነት የገባሁት በ19 ዓመቴ፣ አሁን እስከ ደረስኩበት ደረጃ ድረስ ማለት ነው። ከዛም እስከ ሻምበል ደርሼ መሪ ሆኜ አይቼዋለሁ። እና ነገሮችን መናቅ አያስፈልግም። በመናቅ መታየት የሌለበት ነገር ብዙ ነገር አለ። በመጀመሪያ እኔ ተማሪ ሆኜ ወሎ ክፍለ ሀገር ስር እንደነበረች አሰብን አውቃለሁ። በወሎ ጠቅላይ ግዛት ስር ነበረች አሰብ ወደብ መሰጠት የሌለበት ፈጽሞ ከኢትዮጵያ መሄድ የሌለበት ነበረ። ምጽዋ ብቻ ነው ወደቡ ኤርትራ። የኛ ወደባችን አሰብ ነበረ። አሰብ ከወሎ ጠቅላይ ግዛት ተገንጥሎ ወደ ኤርትራ እንዲሄድ ተደርጓል። ያ ስህተት ነው። በነበሩት መሪዎች ነው የምናዝነው። ከዛም አልፎ ተርፎ ጅቡቲ የኢትዮጵያ ነበረች። በነበረው መወጠር ምክንያት ኢትዮጵያ ችግር ውስጥ በነበረችበት ዘመን ጅቡቲን ነፃነቷ እንድታገኝ ፈቀዱላት። ኢትዮጵያ ነው የፈቀደላት። ስለዚህ ያንንም ወደብ አተናል። አሁን እንደዚህ ሊሆን የቻለበት ዋነኛ ምክንያት በፖለቲካው ችግር
በጦርነቱ ችግር ምክንያት ነው። ስለዚህ ያንን ላነሳ የፈለኩበት ምክንያት የራሳችንን አሳልፈን ለሌላ ሰጥተናል። አሁን እንደገና አዲስ ጥያቄ ገብተናል። ይሄ ሁሉ ሊመጣ የቻለው በምንድነው? በነበሩት መሪዎች ስህተት ነው። ሌላ የምናገረው ነገር እኔ በስህተት ምክንያት የሚመጣው ነገር ማጣፊያ የለውም ፈጽሞ። ስለሆነም አሁንም ሀገራችን ችግር ውስጥ ሊገባ የቻለው ህገ መንግስት የህገ መንግስቱ አለመለወጥ ከፍተኛ ችግር እያመጣ ነው ያለው። ምክንያቱም ግሩፕ ያበዛል፣ ብዙ ነገሮችን አስተዋጽኦ ያደርጋል፣ ብዙ የመንግስት ችግር ያመጣል። ስለዚህ መታሰብ ያለበት ነው፣ አንደኛው ሊታሰብበት የሚገባው ነገር ህገ መንግስት ነው። ምክንያቱም አይለወጥም፣ እንዲህ አይሆንም አይባልም። ማንኛውም መንግስት የራሱን ህገ መንግስት ማውጣት ይችላል። መንግስት ነውና በመንግስትነቱ የተከበረ ሊሆን ይገባል። እና እንዲህ ነው ህዝብ እንደዚህ ህዝብ ሊመራ ሲገባ ህዝብን የሚመራው መንግስት ነው። ህዝብ መንግስትን ይመራል፣ መንግስትም ህዝብን ይመራል። ስለዚህ የሚነገረውን ጥያቄ የሚመጣውን ጥያቄ መመለስ አለበት። ይህንን መመለስ አለበት። ህገ መንግስቱ እስካሁን በመቆየቱ ብዙ ነገሮች እየመጡ ነው። ይሄው የምናየው ነገር ነው እየመጣ ያለው። ኤርትራ እንደዚህ ሆና እንደዚህ የፈለገ ቢሆን ኢሳያስ አፈወርቂ ለኛ ይተኛል ለኢትዮጵያ ይተኛል ማለት ዘበት ነው ፈጽሞ። ይሄን ለመሆኑ ደግሞ ሲገነጠሉ ምንድነው ወደ አረብ ነን ብለው ነው የተናገሩት። ይሄው የምታውቁት ሁሉም ሰው የሚያውቀው ነው። አረብ ናቸው እነሱ፣ የአረብ ጥገኛ ሆነዋል። እነሱን ልንመልሳቸው ማንችል ነገር ውስጥ ነው የገቡት። ይሄንን ያደረጉበት ለራሳቸው ፖለቲካ ያመቻቸው ዘንድ ነው እንጂ ወደዋት አይደለም፣ አረብን ወደዋ አይደለም። እና ቀይ ባህርን 1000 ኪሎ ሜትር በላይ የሆነውን እዛ ድረስ ሄደው እኛ አረቦች ነን አሉ። እውነት አረቦች ናቸው። ንግግራቸው አረብ ነው፣ ያደጉበት አረብ ነው። ከኢትዮጵያ ጋር ነው ያደጉት። ሰላማዊ ሰልፍ ኢትዮጵያ ህዝብ በአሜሪካ በተለያየ ሲወጣ ለምን አብረው ይወጣሉ ታዲያ? አረብ ከሆኑ ለምን ይወጣሉ? ስለዚህ መፍትሄው የሚኖረው አንድም ከመንግስት ነው። ስለሆነም መንግስት ማድረግ የሚገባውን ነገር ማድረግ አለበት። አለበለዚያ አስቸጋሪ ነገር ውስጥ እንገባለን። እኔ ያው በ19 ዓመቴ ዘምቼ በ19 ዓመቴ ነው ውጊያ የገባው። 3 ጊዜ በጥይት ተመትቻለሁ። ብዙ ነገር አሳልፌያለሁ በህይወቴ እና ምን ያህል ብዙ ነገሮች እንዳሳለፍኩ እኔ ትንሽ አይደለሁም፣ አሁን ትልቅ ነኝ። ያኔ ግን ልጅ ነኝ። ግን በልጅነት መሪ ሆኜ ነው የወጣሁት እና በዛ ውስጥ ስንት ነገር ውስጥ አሳልፌ ነው እዚህ ደረጃ የደረስኩት። ስለሆነም እግዚአብሔር ጠብቆኝ ነው እንጂ ይሄን ባልፍ ኖሮ አልፌያለሁ እንደ ወንድሞቼ። ስለሆነም አንዳንድ ችግሮች በመንግስትም ደረጃ ያሉትን ሊፈቱ የሚገባቸውን መፈታት አለባቸው። ጦርነት ውስጥ እንግባ ሳይሆን እኔ ምንድነው የሚመጣው ነገር ነው። ህዝቡ ችግር ላይ እንደሆነ ብናውቅም ግን መፈታት ያለበት ነገር ደግሞ መፈታት አለበት። ህገ መንግስት የሚለው ነገር እኔ አልተመቸኝም። በሀገሪቷ ውስጥ ወደፊት ችግር ያመጣል ብዬ አስበው የነበረው ነገር ነው የመጣው። ስለዚህ ያንን ነገር መፍታት የሚገባው ነገር መፈታት አለበት። ሀገራችን ውስጥ ያለው ችግር ግን በሀገራችን ሽማግሌዎች በሀገራችን ህዝቦች ይፈታል። ምንም ችግር የለውም። እኔ እርግጠኛ ነኝ። ህዝቡ ተመለስ ቢባል እኔ ሄጄ አንድ ሻምበል ህዝብ ተመለስ ብለው ይመለሳል። ነገር ግን የማልፈታው ነገር ያለ ነገር አለ። ያ ነገር ደግሞ በህገ መንግስቱ መወሰን የሚገባው ነገር መወሰን አለበት ነው ብዬ ማምነው። ህዝቡን ደግሞ መፍታት ተው ብሎ መመለስ ይቻላል። ሽማግሌዎችም ተው ብሎ መመለስ ይችላሉ። ነገር ግን ያልተፈታው ነገር ምንድነው? ህገ መንግስት። ይሄ የተቀመጠው ህገ መንግስት አስቸጋሪ ነው። ምን ነገሮች አሉት የሚለውን ውስጡን መርምሮ ማወቅ ይችላሉ፣ ማየት ይችላሉ። ስለዚህ ይሄን ነገር በመንግስት ደረጃም ህገ መንግስቱ ምን አመጣ፣ ምን ችግር ያመጣል የሚለውን ነገርም መታየት አለበት ነው ማለት ነው። በጣም እናመሰግናለን። ስለዚህ ይሄን ነገር ነው በጣም ደስ የሚል ነው። መንግስት ያየው ነው የሚሰራው ስራም አለ፣ ይስተካከላል። የማይስተካከል ነገር የለም። እስከዛሬ እንቆያለን ብለን ነበር። የእግዚአብሔር ኃይል ሆነ ግን ቆይተናል። ስለዚህ ይስተካከላል የሚል ግምት አለኝ። ለአቶ ኃይለሥላሴ አጠር አድርገው እንዲመልሱልኝ፣ ያው ደቂቃዋ አልፋለች። እንዲያውም የሚመልሱኝ
ለማቱሳላ ጠይቀው ነበረ። አሁን ሰላማችን እንትን እያደረገን ያለው 50 ዓመት ከ3 ወር ከ3 ቀን እየረበሸን ያለው ወያኔ ነው። በኢትዮጵያ ወያኔና ሻዕቢያ ነው። ሌሎች አሉ እንዳሉ ሆነው አሁን ደግሞ ጽምዶ ብሎ ፈጥሯል። ያውቁታል። እርሶ ይመስለኛል ወደ አዲግራት አካባቢ ነውትና ምንድነው ዘላለም ኢትዮጵያን እንደ ካንሰር ሆኖ እየረበሻት ያለው? መፍትሄውስ ምንድነው አቶ ኃይለሥላሴ? እሺ በጣም ጥሩ ነው። በዋነኝነት አሁን በኢትዮጵያ ሰላም በዘለቂያነት ሊመጣ ከሆነ መንግስት ማንኛውም መንግስት መስራት የሚችለው ብቻ ነው የሚሰራው። የኢትዮጵያ መንግስት ብቻ ሳይሆን የአሜሪካም የቻይናም የሩሲያ መስራት በስትራቴጂክ ፕላንና በበጀቱ መሰረት ነው የሚሰራው። ይሄ ኦብቪየስ ነው፣ የታወቀ ነው። እና በኢትዮጵያ ህዝብ ምን አባዜ ያለን ሁሉም ነገር ከመንግስት የመፈለጋለን። ይሄ የከሰሩ ፖለቲከኞችን ይጠቀሙበታል። ይሄ ነገር ይጠቀሙበታል። አሁን እኔ ሁሉም ነገር አሁን ጅራፍ ራሱ ገርፎ ራሱ ይጭሃል የሚባል ነገር አለ አይደል? ይሄ በኢትዮጵያ ፕራክቲካል ነው። አሁን ሁከት ራሳቸው ፈጥረው ጦርነት ራሳቸው ፈጥረው ችግር ራሳቸው ፈጥረው የኢትዮጵያ መንግስት ሰላም አላስከበረም ይላሉ። እንዴት ነው ዶክተር አብይ ሰላም ኢትዮጵያ በየቤታችን የሚያከፋፍለን? እንዴት ነው የብልጽግና መንግስት የሚያከፋፍለን? እና ምንድን ለማለት ፈልጌ ነው አሁን በዚች 27 ዓመት ብቻ ኢትዮጵያ 7 ነው 6 ጊዜ ፈርሳለች ተብላለች። ኢማጂን አስታውስ 1983 ዓመተ ምህረት ግንቦት 20 አዲስ አበባ ሲያዝ ከአዋሽ በታች እኮ ማንም አልያዘው፣ ክፍት እኮ ነበር እስከ ሰኔ መጨረሻ ሐምሌ መጨረሻ። ሀረር ነበር ግን በዛ ሰዓት የሀረር ዩኒቨርሲቲ አልሃርማያ ዩኒቨርሲቲ እና አውቀዋለሁ። ክፍት ነበር፣ ፖሊስ ነበር የሚያስተዳድረውና ለምን አልፈረሰችም ያን ጊዜ? የራሴ ጥያቄ ያለኝ በ1992 ዓመተ ምህረት የነስዬ አብርሃ ግሩፕና የነ አቶ መለስ ዜናው ሲጋጩ ኢትዮጵያ ፈረሰች እኮ አሉ። አታስታውሱም እንዴ? አልፈረሰችም። 1997 ዓመተ ምህረት ይሄ ቅንጅት አዲስ አበባን ሲያሸንፍ ኢትዮጵያ በቃላት ፈረሰች ተባለ ሆዋል። ከዛም አቶ መለስ ዜናው ሲሞቱ ኢትዮጵያ ፈረሰች ተባለ። አልፈረሰችም። ዶክተር አብይ ወደ ስልጣን ሲመጣ 2010 ዓመተ ምህረት ፈረሰች። ጭራሽ በሰሜን ምን ተባለ? አገር ተሸጠ፣ አባይ ተሸጠ፣ ሌላ ነገር ብዙ እዚህ ማውራት የማልፈልገው ነገር ተባለ። ስለዚህ መፍትሄው ምንድን ነው? እንዳልኩት መንግስት የሚያረጋት ነው የሚያረገው እና መፍትሄው የኢትዮጵያ ህዝብ ንቁ መሆን አለበት፣ አስተዋይ መሆን አለበት። የከሰሩ ፖለቲከኞች ወይም የደግማታው የዚህ ፖለቲካል ኮንስፓይረሲ የሚባል አለ። ፖለቲካል ፕሮስቲቱሽን ይሉታል። የፖለቲካ ሽርሙጥና ወይም ደግሞ ማለት ነው የሱ የሚያራግፉበት ሰለባ ለምን ይሆናል የኢትዮጵያ ህዝብ? ለምሳሌ የድሮውን አንሂድ። አሁን ወደ ህዋትና ሻዕቢያ ከሄድን ዘሴም ስታይል ነው ከእንትን ያለው አሁን አብረው እስቲ አማርኛ ባሽቼ እንዳልሆን ጽምዶ ምንድነው? እመጣለሁ ወደዛ ያ ዲፋይን አድርጌ ወደዛ ስመጣ ነው የሚቀለው ብዬ ለማስራት እና የህዋት አብረው ነበሩ። ወደ 4 5 6 ግሩፕ ተበተኑ። መጥራት የሚታወቅ ስለሆነ ሁሉም ተከፋፍለው በየፊናቸው ይበጠብጣሉ። የአሁኖቹንም እኮ አሁን ጦርነት ያነሱ ተበትነዋል ወደ 2። ግማሾቹ አፋር አሉ፣ ግማሾቹ ትግራይ አሉ ማለት ነው። እና ሆን ብለው ሻዕቢያና ህወሓት ኢትዮጵያን ለማፍረስ የሄዱበት ርቀት በጣም ረጅም ነው። 1983 ዓመተ ምህረት አዲስ አበባ ሲገቡ መጀመሪያ ሻዕቢያ የመታው ምንድን ነው? ጥይት ፋብሪካ እኮ ነው። አላቃጠለውም እንዴ? ቀጥሎ የነ ሞከድ የነ ምናምን የነበሩ ሌላ ትልልቅ ነገሮች መናገር ባለኮ የሚሞክርባቸው እናንተ ስለምታውቁት አልቆመም እንዴ? አየር ኃይል አየር ወለድን ኮማንዶን ፈርሰዋል እኮ፣ ባህር ኃይል ፈርሰዋል እኮ። ከዛ ይሄ ዘረኝነት ፌዴራሊዝም ጣሉብን። አንድ ከተማ ለ3 ለ4 ተበታትነን ነበር፣ አልቻሉም። አምባሳደር ሲለው የነን አንዴ እግዚአብሔር ስለሚጠብቀን፣ አንዴ ደግሞ መሰረታዊ ፋውንዴሽኑ አለ፣ መሰረቱ ስላለ ማለት ነው። አሁን ይሄን ሁሉ ሲያቀታቸው ምን አደረጉ? ይሄን ሁሉ የሄዱበት ርቀት ሳይሳካ ሲቀር ምን አደረጉ? ጽሙዳ ወጡ። የመጨረሻ እድል ነች፣ የመጨረሻ ቲኬት ናት ይቺ ማለት ነው። ምን ማለት ነበር? ጽሙዳ ማለት ጥንድ ማለት ነው። ጥንድ በሬ ማለት ነው።
ጽምዶ በትግርኛ። አሁን አንድ በሬ ወንድሜ ያለው እኔ አንድ በሬ ያለኝ እኔ በአንድ በሬ ማረስ ስለማልችል ከወንድሜ ልፍንቲ ይባላል በትግርኛ። አዎ አጣምደን እናርሳለን ማለት ነው። አሁን ጽምዶ ለምን ያስፈልጋል? ካል በሶስት ነገሮች ለሶስት ነገር እኮ ነው የሚያስፈልገው። አንደኛ በሬ ልትገዛ ወይም ልትሸጥ ከሆንክ አሁን በሰሜን አካባቢ ምን ይደረጋል? ገበያ ስታወርደው በግራ ነው የሚታረሰው በቀኝ ነው ወይም ሁለገብ ነው ወይም አይችልም የሚል ፈታኛሉና ፈትነው ነው የሚገዛው በሬ። ስለዚህ ጽምዶ ያስፈልገበት ይሄ ሊሸጡ ሊለወጡ የተፈለጉ የትግራይ ወጣቶች አሉ። ሻዕቢያ ሊጠቀምባቸው የፈለጉ ህፃናት አሉ። አንደኛው ሻዕቢያ ለራሱ መጠቀሚያ ማድረግ የፈለገበት ከህወሓት መሪዎች ተመካክረው በእነሱ መስዋዕትነት ህይወቱን እንዲቀጥል የፈለገበት አለ ማለት ነው። ሁለተኛ ለመማር ነው ጽምዶ የሚያስፈልገው። ለምሳሌ ወይፈን በሬ እንዲሆን ከበሬ ተጠምዶ ነው። ይሄን በተመሳሳይ እንዲማሩ እንዲሰለጥኑ በግዳጅ አብረው እንዲዋጉ አዎ የተፈለጉ ህፃናት አሉ ትግራይ ውስጥ። ሻዕቢያ ወያኔ ከሻዕቢያ ተመካክሮ የቀሩ ህፃናቱም ወደ 1.5 ሚሊዮን አልቋል። አሁን ደግሞ የቀሩ ህፃናት ናቸው። እነሱም ሊማግዷቸው ያቀዱት ነው ይሄ ነገር ማለት ነው። ይሄ ምንም ተንኮል ነው፣ ፒውር ተንኮል። በሌላ ነገር ግን በጣም የሚገርማችሁ ጽምዶ ማለት በትግርኛ በሽታ ነው። ጽምዶ የሚባል በሽታ አለ ጉልበት ላይ የሚይዝና ያ በሽታ የያዛቸው ሰው ሽባ ነው የሚሆኑት። እና እነዚህ ሰዎች ሻዕቢያና ህወሓት በአሁኑ ሰዓት ትልልቅ ቤተሰብ ናቸው። የአድዋና አድኳላ አካባቢ የሚወለዱ ቤተሰብ ናቸው። አካባቢው ባንጠራው ቢለን የአንድ ቤተሰብ ናቸው። የትግራይም የኤርትራውያን አይወክሉም። እነዚህ አድዋም አይወክሉም። ከአድዋ አዳውን የሚባል ይሄዳሉ። አዳውንም አይወክሉም። ወን ፋሚሊ ናቸው፣ አንድ ቤተሰብ ናቸው። የኢሳያስ ቲምና የስብሐት ነጋ ቲም አንድ ፋሚሊ ናቸው። የስብሐት ነጋ እህት የኢሳያስ ቤተ መንግስት ጸሐፊ ናት። የኤርትራ ኢታማዦር የነበር ሹም የነበረ ስብሐት ኤፍሬም ጀነራል ባልዋ ነው። ስለዚህ እዚህ ላይ ትልቅ ተንኮል አለ። ሁለቱም ተቀናጅተው ኢትዮጵያን ለማፍረስ ለመበታተን ብቻ ሳይሆን ይሄ የአጋሜ የእንደርታ የራያ ህዝብ የወልቃይት የቴምቤን ህዝብ ለመጨረስ ያደረጉ ሴራ ነው። ከኤርትራም የአከለ ጉዛይ ሽመጃና ምናምን የሚባል ቦታ አለ። ጭራሽ ከሻዕቢያ አንቲ ሆነ እንደዚህ ህዝቡ እንደሚያየው አይደለም። ከኤርትራም የአከለ ጉዛይ የሽመጃና የአድቃይ አካባቢ አንቲ ነው ከኢሳያስ ጋር። ከትግራይም ይሄ አጋሜ እንደርታ ቴምቤን ወልቃይት እና ራያ አንቲ ነው። አሁን የነሱ ሀሳብ ምንድን ነው? እኛ ልክ ሂትለር ጀርመን ላይ እኛ ምርጥ ዘርነን ብሎ የሌለ ትርክት በጀርመን ፈጥሮ ህዝብን ጨርሶ ሁለተኛ ዓለም ጦርነት ያስነሳው እነሱ ደግሞ የሻዕቢያና የወያኔ ፖሊት ቢሮ ኃላፊዎች ማዕከላዊ ኮሚቴ ቤተሰብ ናቸው። ወንድማማች እህታሞች የእህት ልጅ እና እንትን ነው። እነዚህ ሌሎች ደግሞ ባክግራውንዳቸው ስታይ በኢትዮጵያ በጣሊያን ወረራ ዘመን የጣሊያን ባንዳ የነበሩ ሰዎች ናቸው። እኔ ላለማረዝም ሰዓት ከሰጠኝ ማለት ነው ለመጀመሪያ ጊዜ የትግርኛ መጽሐፍ የጻፈ ሰው ደፍተራ ፍስሐ ገብረ ጊዮርጊስ ይባላል። የአድዋ ሰው ነው። ሮም ተወስዶ ነው ስፖንሰር ተደርጎ ነው ትግርኛ መጽሐፍ የጻፈው። ጣሊያን ኢትዮጵያን መውረር ሲፈልግ ምንድን ነው ያደረገው? መጀመሪያ ግዕዝን ወደ ትግርኛ የሚተረጉምለት ሰው ደፍተራ ፍስሐ ገብረ ጊዮርጊስ የሚባል ከአድዋ ወስዶ ወደ ጣሊያን ነው 5 መጽሐፍ ያጻፈው። ከፈለጋችሁ ማለት ነው እኛ እዚህ ትልቅ ኢንስቲትዩሽን አለን እኛ ማለት ነው ግዕዛዊት ኢትዮጵያ ወይም አጋዚያን የሚል በጄኔቭ ነው። እዚህ ላይ በጣም ብዙ ሪሰርች እና እንትን ሰርተናል። በኢትዮጵያዊነታችንም አንደናል ውባ ይባላል ማለት ነው። እና ለመጀመሪያ ጊዜ ጣሊያን ኢትዮጵያን ቅኝ ግዛት ሲያስብ ምንድን ነው ያደረገው?
ከአድዋ ደፍተራ ፍስሐ ገብረ ገርግስ የሚባል ሰውዬ ወደ ሮም ወስዶ ሮም ተቀምጦ በ1888 ዓመት 5 መጽሐፍ ጽፏል። ግዕዝን ወደ ትግርኛ አስቀይሮ እስከዚህ ነው ኢትዮጵያን ለማፍረስ የሄዱበት ለማለት ነው። እነዚህኛ አሁን በተቀናጀ ገዛውያን ማለት ነው። ገዛውያን ማለት የግዕዝ ፊደል የግዕዝ ቋንቋ ተጠቃሚ ህዝብ ኢትዮጵያውያን ማለት ነው። ምንም ማለት ኢትዮጵያውያን የኢትዮጵያ ላቲኑም እንዳለ ሆኖ ላቲን አለ፣ ሁለት ነው በዓለም ላቲን አለ፣ ግዕዝ አለ። ግዕዝ አለ፣ ላቲን አለ። ስለዚህ አውሮፓውያን በጥናት ነው ኢትዮጵያ መውረር የፈለጉት። አሁን ምንድነው የፈለጉት? ለመጀመሪያ ያደረጉት ግዕዝ በሁለት ከፈሉት፣ አማርኛና ትግርኛ ብለው። ከየት መጣ? ይሄ ጣሊያን ስራ ነው፣ የግብጽ ስራ ነው፣ የእስራኤላውያን ስራ ነው፣ የአረቦች ስራ ነው። አማራና ትግራይን ለመከፋፈል የተጠቀሙ መጀመሪያ ለማዳከም ማለት ነው። ከዛ ደግሞ ኤርትራንና ኢትዮጵያን ከፈሉ ማለት ነው። ስለዚህ ይሄ ሌላ ጊዜ በሰፊው እንሄድበታለን። ሻዕቢያና ህወሓት ኢትዮጵያን ለማፍረስ የሄዱበት ይህን ርቀት ነው። ከ1983 በእኛ እድሜ እኮ እስከ ዶክተር አብይ የሚመጣ 2010 6 ጊዜ ፈርሳለች ብለውናል። አልፈረሰችም ግን ማለት ነው። አሁንም ያላቸው ፕሮጀክት ምንድን ነው? ህወሓት ማለት ሻዕቢያ የጣሊያን ፕሮጀክት ነው፣ የአረባውያን ፕሮጀክት ነው። ህወሓት የሻዕቢያ ፕሮጀክት ነው። ለምንድን ነው የተጠቀሙበት? አሁን ጽምዶ ለምን አመጣው ካላችሁ ባለፈው የነበረው የበይነ መረብ የኢንተርኔት ስማቸው ባልጠቅስ እነ አቦይ ስብሃት፣ ጃዋር፣ ልደቱ አያሌው ምናምን የነበረው ጽምዶ ምንድን ነው? አንድ ነው። በአሁኑ ሰዓት ኢትዮጵያ 7 ዓመት ነው ዶክተር አብይ ያደረገው አይደል? ያሉ ተስፋ ሰጪ የልማት ፕሮጀክቶች ዓለም አደናግጠዋል። እኔ እንደነገርኳችሁ የስራ ፈጠራና የኢኮኖሚክስ ልማት ከፍተኛ አማካሪ ነኝ፣ ባለሙያ ነኝ። ብዙ ፕሮጀክት ኢንቨስትመንት ነው። ስለዚህ አንድ መንግስት ፊዚብል አዋጭ ነው አዋጭ ማትለው በኢኮኖሚክስ ዓለሙ ተስፋ ሰጪ ነው አይደለም ነው። በ7 ዓመት ምን አደረገ ነው። በ7 ዓመት አይናችን የሚያየው በእጃችን የምንዳስሰው ነገሮች አሉ። እኔ ኦሮሚያም፣ ባሌ፣ አርሲ፣ ሶማሌ፣ አፋር፣ ጋምቤ ሂጄ ያየሁት ነገር አለኝ እና ተስፋ ሰጪ ልማቶች አሉ። እርሻ ሜካናይዜሽን እኮ ለመጀመሪያ ጊዜ በጃንሆይ ተጀምሮ ነበር። 3 ስትራቴጂ ነበራቸው። እኔ ሙያ ስራው ስለማቀው በደርግ ኮማንድ ሶሻሊስት ነው የነበረው። አሁን ደግሞ በኢህአዴግ 3 ሄደዋል። እርሻ ሜካናይዜሽን ለመጀመሪያ ጊዜ ተግባራዊ የሆነ ያለው ኢትዮጵያ አሁን ነው። ይሄ ፈረንጆች አደናግጧቸዋል። አሁን የአዲስ አበባ ኮሪደር ልማት እኮ በዩናይትድ ኔሽን ድርጅት እኔ እዛም ስለምሰራ ሩራል ሲቲ ነው የሚሏት፣ የገጠር ከተማ ነው ተብላ የምትጠቀሰው አዲስ አበባ። አሁን ግን ስማርት ሲቲ እየሄደች ነው። አሁን እኔ አፍሪካ ዩኒየን የጻፉትን አይቻለሁ፣ አውሮፓ ዩኒየን የጻፉት አይቻለሁ፣ ሌሎች እና ይሄ መደናገጥ ፈጥረዋል። ኢትዮጵያ በዚህ ከሄደች አሁን አንይዛትም የሚል ነገር አለ። አሁን ስለዚህ ምንድን ነው የቅናትና አሁን አምባሳደር ስለጎተጎተኝ ነው እንጂ የቅናትና የምቀኝነት የፖለቲካ አመንዝራ ያልኩት ይሄ ነበረ። ኢትዮጵያ አሁን ፍንጮች ተስፋ ሰጪ ነገር እየታየ ስለሆነ ይሄ ኤርትራም ተደናግጣለች፣ የጎረቤት ሀገሮችም ተደናግጠዋል። ሌላ ብዙ አሉ እዚህ በነገራችን ላይ ሚዲያ ስለሆነ ባንጠቅሳቸው እና ለዘመናት የተከላከሉት ለዘመናት ያደናቀፉን እኔ ብያለሁ። መጀመሪያ እኛ ማደግ ካለብን በደርግ ዘመን ነበር ማደግ ያለብን። ኮሚትድ ነበረ ደርግ። ኢትዮጵያ ዘረኝነት አልነበረም፣ ምንም አልነበረም። የአርበኞች ቲም ነበረ። በኢህአዴግ ዘመን ደግሞ የካድሬዎች ቲም ነበር። ስለዚህ እና በደርግ ጊዜ ነበር ማደግ ካለብን። አሁን ደግሞ የፕሮፌሽናል ቲም ነው። በነገራችን ላይ የአብይ ዘመን እሱ ወንድሜ ጠቅሶታል። ማንኛውም ኢትዮጵያው በአሁኑ ሰዓት ተቃዋሚም ይሁን ጠላትም ይሁን ሞያ ካለው ኢትዮጵያ ውስጥ መስራት ይችላል። እጅግ በጣም ብዙ ኢንጂነር፣ እጅግ በጣም ብዙ ፕሮፌሰር፣ እጅግ በጣም ብዙ ኢኮኖሚስት ባለሙያ በሙያው እየሰራ ነው። ብልጽግና መንግስት ላይ ወይም የአብይ መንግስት ጋር መስራት የማይችል ሞያ የሌለው ምሁር ነው። ምሁር በሁለት ይከፈላል። ሐሳባዊ ምሁርና የፈጠራ ምሁር ማለት ነው። አሁን ሞያ የሌላቸው ምሁሮች ፕሮፌሰርም ይሁን ዶክተርም ይሁን ኢንጂነር ይሁን ኢኮኖሚስት ይሁን ወደ ፖለቲካ አመንዝራነት እየሄዱ ናቸው። ወደ ነገር እየሄዱ ነው። ስለዚህ ለህዝቡ ምን ይሰጡታል?
አጀንዳ ይሰጣል። ለምሳሌ ከዶክተር አብይ አህመድ አንድ ቲም ሆነው ስልጣን ሲመጡ አሁን ዶክተር አብይ አህመድ ስልጣን ከያዘ በኋላ ለእኔ የሚታየኝ ብዙ ነገሮች ሲሰራ ቅናት አደረባቸው። ባለፈው የበይነ መረብ የነበረው ግልጽ ለግልጽ ከፈቀድክልኝ የአቶ ልደቱም ደጋፊ ነበር። ዶክተር አብይ አህመድን የሚመስል መሪ በዓለም አይቻለቅም ይል ነበር። ጀዋርም ዶክተር አብይ አህመድ ለኢትዮጵያውያን ልዩ ዲሞክራሲ አመጣን። በኋላ ዶክተር አብይ አህመድ ምን አረገ? ይሄ የእርሻ ሜካናይዜሽን አስፈፋ፣ ኮሪደር ልማት አመጣ። እነሱ ያልሰሩት ዶክተር መስራት ጀመረ። ከዛ ቅናት አደረባቸው፣ ምቀኝነት አደረባቸው። ከዛ ምን ሆኑ? ለህዝቡ አጀንዳ ሰጡት ማለት ነው። ለህዝቡ የግዴታ የሴራ ፖለቲካው ይጫኑበት ነው። ስለዚህ የኢትዮጵያ ህዝብ ካላስተዋለ መፍትሄው ንቁ ካልሆነ ንቁ ካልሆነ ካላስተዋለ ታዲያ ሰላም እንዴት ይምጣ? ራሱ ነው ህዝቡ ማምጣት ያለበት ነው። እና መንግስት በድህነት በስራ ፈጠራ በድህነት ቅነሳ በዚህ በህገ መንግስት ማሻሻል በአንቀጽ 39 ህገ መንግስት ማሻሻል በዚህ እንትን የዘረኝነት ፌዴራሊዝም ማሻሻል መንግስት ይሄድበት። ህዝቡ ግን አገሩን ሰላሙን ራሱ ነው መጠበቅ ያለው። አለበለዚያ እኛ ብንፈልግ እኮ ዛሬ እናስማማቸዋለን። ለምሳሌ የእርቅና ሰላም ከዛ በኋላ እነ ጃዋር እነ ልደቱ እነ ደብረጽዮን ወይም ደግሞ እነ አለም መጥተው ከጫንበትና ሳያስተውል ሆ ካለ ምንድነው ትርጉሙ? ስለዚህ ህዝቡ ማሰብ አለበት። እና ጽምዶ ምንድነው ይሄ ነው መጨረሻ ደረጃ ስለደረሰ አሁን ኢትዮጵያን ፓወርፉል ስንሆነት ያው ታውቃላችሁ፣ በሚሊተሪ በጣም ፓወርፉል ሆናለች፣ በስለያ በጣም ፓወርፉል አቅም አላት። በአሁኑ ሰዓት በኢኮኖሚ ሄዳለች። ዳታ ልስጣችሁ። በአሁኑ ሰዓት አሁን በኢህአደግ ዘመን ከ1993 9 ቢሊዮን ነበር የኢትዮጵያ በጀት አመታዊ ምርት። 1981 እስከ አቶ ኃይለማርያም ደሳለኝ 81 ቢሊዮን ደርሶ ነበር። በዚች በ7 ዓመት 163 ቢሊዮን ምርት ነው የኢትዮጵያ በአሁኑ ሰዓት። ይሄ ዓለም አዳነግጧል። እንዴት ነው 160 ቢሊዮን የደረሰ ነው? ይሄ የአመታዊ የኢኮኖሚ ምርት ነው የኢትዮጵያ። በ7 ዓመት እጥፍ ነው ያደገው ከ81 ቢሊዮን ወደ 163 ቢሊዮን። ይሄ በርካታዎቹ የዓለም የጎረቤት ሀገራትም ደንግጠዋል። ቢካዝ ይሄን ከሆነ ነገ ጠዋት አሰብም ይወስደዋል፣ ቀይ ባህርም የኛ ነው። በይፋ እኛ ለምሳሌ አጋዚያን ቀይ ባህር የኛ ነው የምናራምደው፣ የኢትዮጵያ ነው የምናራምደው። ይሄ ነገር በጎንም በጣም እየተበራከተ መጥቷል። ይሄ ማለት ነው። ስለዚህ ምን አደረጉ እነሱ? የመጨረሻ መጥፊያቸው ነው ማለት ነው። እና ሻዕቢያና ህወሓት ጽምዶ ያሉበት አንደኛ ለሻዕቢያ ጠቃሚ ነው ይሄ ነገር። በዚህ ልጨርስ። ጽምዶ ለሻዕቢያ ጠቃሚ ነው። የሻዕቢያ ፕሮፖዛልም ነው። አሁን ሻዕቢያ ከኢትዮጵያ መንግስት አብሮ እየሰራ መጣ። ከዛ በኋላ ለኢትዮጵያ መንግስት በፕሪቶሪያ ውል መሰረት እኔ ቃል በቃል ተደናቀፍን እንጂ እንጨርሳቸው ነበር ትግራያኖች ብለዋል ሻዕቢያ። ከዛ አብይ አህመድ ይሄ የኢትዮጵያ መንግስት ፈረመ፣ ፕሪቶሪያ ተቋረጠ። በፕሪቶሪያ ስምምነት መሰረት ተቋረጠ ጦርነቱ። ሻዕቢያ አኮረፈ። ለምን ሳልጨርሳቸው አቋረጥ ክፍሉ ይቺ ነች ሁለቱም ጋፕ የፈጠረችው። ከዛ በኋላ ብቻው ቀረ። ሻዕቢያ ብቻው ሲቀር ምን ማድረግ አለበት? ጓደኛ መፈለግ አለበት። ጽምዶ ማለት ይሄ ነው። መጣመድ መቻል አለበት። እናመሰግናለን። ጓደኛ መፍጠር አለበት። ከዛ የህወሓት የሻዕቢያ መሪዎች ከትግራይ ከህወሓት መሪዎች ጥንድ ፈጠሩ ማለት ነው። ከዛ ምን ያደርጉ ነው? አሁን ትግራይ እና ኤርትራ አንድ ሀገር እናደርጋቸዋለን ነው አሁን ያመጡት ፕሮፖዛል ማለት ነው። ይሆናል አይሆንም? ፍጹም አይሆንም ማለት ነው። እናመሰግናለን አቶ ኃይለ ሥላሴ። እና ይሄ ነው ጽምዶ ማለት። በጣም አመሰግናለሁ። እድሜና ጤና ይስጥዎት። በጣም ነው ጥሩ ትንታኔ የሰጡን። ሰዓት ስለደረሰብን ነው እንጂ እንዲያውም ብዙ መናገር ከሌሎችም ከእርሶም ብዙ ነገር ነበረ። በጣም እናመሰግናለን። ዛሬ በጣም የኢትዮጵያ አንጋፋ የሆኑ አባቶች፣ ወንድሞች
በጣም ነው የተወያየ ነው። ደስ የሚል ነው። ለዚህ መልስም ምናምንም የሚያስፈልገው አይደለም። ተቀብለን ለሚመለከተው አካል ማሳለፍ ነው። በዚህ መሰረት በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እድሜና ጤና ይስጣችሁ ስለመጣችሁ እና ሀሳባችሁ ለኢትዮጵያ የሚጠቅም ነገር ስለ ሰላም ጉዳይ፣ ስለ እርቅ ጉዳይ፣ ስለ ሀገራችን ትንታኔ የሰጣችሁትን በጣም እናመሰግናለን። ለወደፊትም እንጠራችኋለን። ለዛም ብቻ ሳይሆን ስም ዝርዝራችሁ እናሳልፋለን ለሚመለከተው አካል። ከዛ በኋላ ማን ወደ እርቅ ይግባ ማን የሚለውን ነገር ያው እንነጋገራለን ማለት ነው። በዚህ መሰረት ጎህ ቲቪን እናመሰግናለን። ጎህ ቲቪ ኮር ዳዊት የጻፈው መጽሐፍ ነው። ይሄ ብዙ ሺዎች ነበሩ፣ በ20 እና በ30 ሺዎች ነበሩ። አሁን 1000 አካባቢ ነው የቀረው። ይሄን የቀረው መጽሐፍ ባለሀብቶች፣ ባለስልጣናቶች ገዝታችሁ ለተማሪዎችም፣ ለአባት አርበኞችም፣ ለወታደሮችም፣ ለፖሊሶችም ገዝታችሁ እንድትሰጡ። ለምሳሌ ባለፈው አንድ ባለሀብት ለህዳሴ ግድብ ወደ 5000 ገዝቶ ለሰራተኞች ሰጥተዋል። ሌሎችም እና በዚህ ቀጥሉበት። ይሄን መጽሐፍ እንድትሸጥ ለሰራተኞች ምንም ነገር የለም። ከውጪ ማነው ኮር ዳዊት ከራሱ ወተት ልጆቹ እየቀነሰ ነው ሰራተኛ ደግሞ የሚከፍለው፣ የቤት ኪራይ የሚከፍለው፣ ሌላም የሚከፍለው ከልጆቹ ቀለብ እየቀነሰ ነውና እኛም በነፃ ነው የምንሰራው። እንደምታዩት ምንም ነገር ለሀገራችን ስሜት፣ የሀገራችን ድህንነት፣ የሀገራችን ክብር እንዲጠበቅ ነው እየሰራን ያለ ነው እንጂ የምናገኘው ነገር የለም። እኔ ምንም ብዙ ቦታ ሰራለሁኝ፣ አማክራለሁ። 6 ቢሮዎች በራሴ ነው የምሰራው። ለህዝብና ለህዝብ አንድነት፣ ለሀገር አንድነት ነው የምሰራው። ስለዚህ እቺ ግን ተሽጣ እንኳን ለሰራተኞች ትሆናለች። 1000 አካባቢ ነው የቀረንና በዚህ ላይ ተሽጦ ለሰራተኞች ወይ ደግሞ ለመብራት ለክራይ ስለሚከፈል በተቻለ መጠን ይሄን ግዙና ለሰው አከፋፍሉ የሚል ሐሳብ ነው ያለኝ። ዛሬ ቆንጆ ውይይት ነበረን። እድሜና ጤና ይስጣችሁ። ምንም እናገረው ነገር የለም። ሰላም ይስጣችሁ። በሄዳችሁበት እድገት፣ ሰላም፣ ጤና፣ ሰላም ይስጠን። ለኢትዮጵያ ሰላም፣ ኢትዮጵያ ሰላም ትሁን። ኢትዮጵያ በመጨረሻዬ መሀከሏ ገነት ዳሯ እሳት እንድትጠበቅ ሀያል ሀብታም እንድትሆን እመኝላታለሁ። ከዛም ከጫፍ እስከ ጫፍ ሰላም ሆኖ አንዳንድ ያሉ ግጭቶች ቆመው ደም የፈሰሰው ደም ይብቃችሁ ብሎን ፍቅርና ሰላም ለኢትዮጵያ ይሁን፣ ሀገራችን ሰላም ትሆንልን፣ ፍቅር ትሆንልን የሚል ሐሳብ ነው ያለኝ። እግዚአብሔር ይስጥልን ስለመጣችሁ